ውድ የዳኘ ሰርጎ ሚዲያ ተከታዮች ዛሬ ከምትኩ በየነ ወይም ደግሞ አሰልጣኝና ተጫዋች የነበረ አንድ እንግዳ ይዤላችሁ መጥቻለሁ። ከሱ ጋር አሪፍ ጊዜና አሪፍ ጨዋታ ይኖረናል። ወደሱ እመራችኋለሁ። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ እንግዲህ ወደ ውይይታችን ከመግባታችን በፊት ራስን አስተዋውቅና ወደ ጨዋታችን እንገባለን። እሺ መልካም። ስሜ ምትኩ በየነ ኃይሉ እባላለሁ። ተወልጄ ያደግኩት እዚሁ ደብረ ማርቆስ ከተማ ሲሆን ልዩ ስሙ አሁን ሰፈር በሚባለው አካባቢ ነው። እንዲሁ ለትውልድና እድገቴ እዚህ እንደዚህ ነው። እስኪ ምትኩ በየነ አሁን እዚህ ደረጃ ደርሶ ይህን እንዴት ነው ያደገው? እንዴትስ ነው የነበረው የልጅነት ጊዜው የሚለውን ለሰዎችም ለሌሎች ማስተማር ይሆናል ብዬ ስለማስብ እስኪ ስለሱ አጫውተንና ወደ ውይይታችን እንገባለን። ያው እንግዲህ የልጅነት ጊዜ ያው እንደ ማንኛውም ህብረተሰብ ነው ማለት እችላለሁ። በሰፈር ነው እንግዲህ የምንለው፣ ወደ ሌላ ቦታ አትሄድም። ሰፈር አካባቢ ነው ጊዜህን የምታሳልፈው። ወይ ትምህርት ቤት ደርሰህ መጥተህ ሌላ ቦታ እንደዚህ እንዳሁኑ ወቅት አይደለም። የዛን ጊዜ ሰፈር አካባቢ ነው ብዙ ጊዜ የምታሳልፈው። ምናልባት እንግዲህ ዛሬ ያገናኘንም በስፖርቱ ዙሪያ ብዙ ጊዜ አሳልፈሃል፣ ተጫውተሃል፣ እንደገና ደግሞ አሰልጣኝ መሆን አሳልፈሃል እና ለኢትኮባ ተጫውተሃል በ1990 እንዴት ነበር ስለሱ? ወደዛ ከመግባታችን በፊት እንዴት ወደ ክለብ ገባ? አዎ ያው እንደ ቅድም እንዳልኩ እንደማንኛውም ሰው ሰፈር ነው የምትጫወት። በሰፈር ከአንዱ ሰፈር ጋር እያልክ ነው የምትጫወት። በጨርቅ ኳስ ምናምን ነው እንግዲህ። እኛ ሰፈራችን መካከል ላይ ጥሩ ሜዳ ነበረ በዛም ወቅት ላይ። እዛ ነበር የምንጫወት። እነባየ ሜዳ የምትባላለች ከጎኑ ያለች ቤት ናት የሜዳው መጠሪያ የነበረች እና የሰውየው ስም የባለቤቶች ስም እና የነባየ ሜዳ ነው የምንባል። ቤቱ እሷ ብቻ ናት እዛ በዙሪያው ቅርብ ሆና የምትታይ ነበርና እዛ ሄደን ነበር። እድገቴም ጨዋታ እንትን ያልኩኝ እዛ ነው። ከዛ በኋላ ነው እንግዲህ ነገሮች እንትን እያሉ የመጡ። በ1989 ዓመተ ምህረት ላይ ለመጀመሪያ ጊዜ ወደ ህዝብ ፊት መጣሁኝ። ደብረ ማርቆስ ከተማን ወክዬ የወረዳ ጨዋታ ተመርጬ ከተማን ወክዬ ተጫውቻለሁ። በዛን ሰዓት አቶ ብርሃን መጣልኝ ነበር አሰልጣኝ። ሞጣ ላይ ተጫወትኩ። 89 ያ ነው እንግዲህ አጀማመሬ። ከዛ 90 ላይ ነው አብራ ጎዳና የተጠራው። በዛን ሰዓት የነበሩ ሰዎች ኢትኮባ ወይም አብራ ጎዳና ይባላል። እዛ ተጠራውና 90 ላይ እዛ ተጫውቻለሁ ለመጀመሪያ። ከዛ ደግሞ በ1991 ደግሞ ከነማ ተጫወትኩ። 91 ደግሞ እንደገና ከነማ ጠራኝና ወደ ከነማ ዙሪያ ከነማ። ከዛ በኋላ በነበረ በዚህ የራሴ የሆነ ክብሮች ሊኖሩ ይችላሉ በእርግጠኝነት። በ1995 ደግሞ ፍትህ የሚባል ክለብ ተጫውተሃል አይደል? 90 ላይ 90 ምናምን 93 ይመስለኛል። 93 94 አካባቢ ይመስለኛል። ፍትህ ፖሊስ አቶ ኤፍሬም ነበር የዛን አሰልጣኝ። የዛን ጊዜ እዛም ተጫውቻለሁ። ከፍተኛ ሁለት ደግሞ በ1994 ላይ እንደገና 90 ኢትኮባ እንደጨረስኩኝ 91 ላይ ከነማ ጠራኝ፣ አቶ ዳኝነት ጠራኝ። 91 እና 92 እዛ ተጫውቼ ከዛ 93 ላይ ነው እንደዛ ወደ ፍትህ ወደ ፖሊስ ስትጫወት ማለት ነው። ለፓዊ ጤናና ለፍትህ ስትጫወት እየተመላለሳችሁ ነበር የምትጫወት? የአጋጣሚ ቲጋና እና አበበ የፈጠሩት እንትን ነው ለኔ። አበበ ነው እዛ ፓዊ ነው የምንጫወት። ዛኔ 11ኛ ክፍል ነን ምናምን ነን እኛ ይዛኔ እና ሂደን እዛ ተጫውተን መጠን እንደገና እዚህ ለደብረ ማርቆስ ደግሞ ለክለባችን እንጫወት ነበር። እዛ በጣም በቃ ሰው ይፈልጋሉ። ፓዊ ሄደን ያው ወቅቱ ይቻላል። በዛን ሰዓት ላይ ትችላለህ። ምንም እንትን የለም። ክስ ይከሰሳል ግን በነገራችን ላይ ያግዳል። በዛ ላይ ግን የዛን ሰዓት ምንድነው ክልልህን ለቀህ ስትጫወት የሚለው ነገር ይመስለኛል የለቀቀን። ለምሳሌ እኛ እዛ ቤኒሻንጉል ነው ሄደን የምንጫወት። እዛ ተጫውተን መጣን። እዚህ ደግሞ ቅዳሜን እሁድ እዚህ እንዳያልፈን ደግሞ እዚህ መጣን እንጫወት ነበር የዛን። ስለዚህ ክልልህን ከለቀቅ የክስ እንትኑ ውድቅ ይሆናል የሚል ነበርና
ከክልል ወጥተህ ስትጫወት ያንን ነገር ከአንዱ እንትኑ አይሰራም፣ ህጉ አይሰራም። የዛን ሰዓት ላይ እንደዛ ነው የነበረ። ምናልባት አሁን ብዙ ቦታዎች ላይ ተጫውተሃል በእግር ኳስ ተጫዋች በነበረበት። ምሳሌ አሁን ምናልባት ለምስራቅ ጎጃም ዞን በ1993 ዓመተ ምህረት ጎንደር፣ በ1995 ደግሞ ባህር ዳር ተጫውተሃል። የዛን ሰዓት እንዴት እንደነበር ታስታውሰዋለህ? አዎ እኛ አሁን ክለባችን ላይ የተሻለ ሆነን በቃ ሁሌ ምርጥ ስንባል ምስራቅ ጎጃምን እኛ እንወክል ነበር። ለምሳሌ 90 ላይ ፕሮጀክት አንደር 70 የመጨረሻው እኛ ተጫውተን የዞን የምስራቅ ጎጃም ምርጥ ተብለን ሄደን እና ከዛ 93 እዛ ባህር ዳርና ጎንደር ስንጫወት እኛ እነ ቲጋና እና አባይና አጸዱ እነዚህ ነበሩ የዛኔ ባልደረቦቻችን አብረውን የሚጫወቱ ተጫዋቾቻችን እና ጥሩ ነበርን። በቃ የተሻለ ተጫዋች የነበረበት ጊዜ ነው። ልክ እኛ ላይ እንዳለ ሁሉ ደግሞ በዛን ሰዓት ለምሳሌ እነ ደሴ እነ ባህር ዳር ከኛ የተሻለ ፋሲሊቲ ያለበት ከተማ ከመሆኑ አንፃር ተጫዋቾችን በዛው ልክ ነበር ይወጡ ነበር እንጂ የኛዎች አንሰው ምናምን አልነበረምና ጥሩ ነበር። በቃ ደስ የሚል ጊዜ ነበር ያሳለፈው። በክንፍ በኩል በጣም መስመር ላይ በጣም ጎበዝ ነበር ይባላል። ያው እንግዲህ ያንን አብረውኛ የተጫወቱ ያው ስላንተ ከመቅረብ በፊት ያው ኢንፎርሜሽኖችን ሰብስቤ ስሰበስብ ያሉኝን ነው የምነግርህ። በጣም ጎበዝ ነበረ፣ በስራው ታታሪ፣ ትሬኒንግ የማያቋርጥ ግን ምንድነው አልፎ አልፎ ግን ያመው ነበር ይባላል። ልክ ነው። ያው እኔ የመስመር ተጫዋች ሆንኩኝና ገና ስጀምር የመስመር ተጫዋች ነው የነበርኩት። የክንፍ ተከላካይ ነው የነበርኩት ፉልባክ። ኋላ ነው አቶ ዳኝነት ወደ ሴንተር ያመጣኝ። ከዛ በኋላ የዛኔኛ ገና ከመሆናችን አንፃር ወጠን ሌላ ቦታ ስትሄድ የምትመገበው ምግብ አለ። የዛ ህመም ነው በቃ ይለይባል። በቃ አልነበርንም ማኛ ምግብ አንደኛ እንትን ይላል። ይሄን ነው የምትመገብ ትባላለህ። ያንን ነው የምትመገብ። እንግዲህ የመጀመሪያ ጨዋታ ሲሆን ጊዜ በጣም ፈርቶ ነው ይባላል። የሆነ የመጀመሪያ ለኔ ለአንተ የመጀመሪያ ጨዋታ ነበርና ማታውኑ ኢቭን እንዲታ ባንዴጅ ነው ምናምን ተጠቅልሏል ሆድ ሁሉ እንደዛ ገብታል ይባላል። ጨዋታ አልፈራም፣ በነገራችን ላይ ጌም አልፈራም። የመጀመሪያም ሆኖ ነው ያውቃለሁ። ጌም አልፈራም፣ ግን ቅድም እንዳልኩት ያመኛል። በቃ ምግብ አይስማማኝም። በቃ የሆነ ወጥ የሆነ ነገር ካልተመገብኩ በስተቀር አይሆንልኝም ለኔ። ለምን እድገቴም ነው እኔ የመጣሁበት እድገት ነው መሰረቱ። ገብታል። አሁን ስፖርት ቤት ስትገባ ደግሞ ምግቡ እንትን ይልብሃል። ስለዚህ ጀማሪ ኮንክ ያ ነገር ይከሰታል እና የዛን ጊዜ እኔ ትኮባ እየተጫወትኩኝ ታምሜያለሁ በቃ እና ውብሸት ጌታቸው አለ ምን ይችል ወንድም እሱ ነው የኔ በቃ እንዳባቱ ነው እዛ ውስጥ የሚንከባከበኝ ምንም የሚለኝ እሱ ነው። ውብሸት ጌታቸው በቃ እነ ሸዋን ግዛው እነ ኃይሌ ሰውነት ቀንዴ ወይም አንተነህ አለሙ እነሱ ሁላ ትላልቅ በቃ እነዚህ ሲኒየሮች ናቸውና በጣም ነበር የሚንከባከቡን። ውብሸት እንደዚህ ሆዴ እንደዚህ ለምን መሰለ እንትን ይላል የሆነ ቦጭ የሚል ነገር የለም እንደዛ በቃ ሆዴ በጣም ተሰደ እና በዛ ታስሬ የራሳችሁ አለ እና ህክምናው እኮ ተደርጎልኛል እና እንደዛ ሆነ አሞ ለምን ገባ? አንደኛ ምን መሰለ ህመሜ የዛ ስሜት ብቻ ነው፣ ሌላ እግሬን አላመመኝ አይምሮዬ ምናምን። ዝሮ ግን ህመም ላይ ነው ፔን እየተሰማህ ነው። ምን እስከ ታስሮልህ ወደ እስከ መግባት ደረጃ ደርሳል። ለምን ሁሉ መስዋዕት ነው? ያማ ስፖርቱ ነው በቃ ፍቅሩ ነው ስሜት ነው በቃ። አንደኛ መጫወት ትችላለህ፣ የዛ የሆድህ እንቅስቃሴ ብቻ ስለሆነ ነው። መጫወት ስለምትችል ገብተህ ትጫወታለህ፣ ማሳለፍ አትፈልግም ያንን አንተ። አይ ምናልባት ምንድነው መሰለህ እኛ አሁን እንዳልኩ ነው በእግር ኳስ ስትኖር ብዙ የተለያዩ ክስተቶች ይከሰታሉ። ምንም እንትን የሚል ስላልሆነ ማለት ነው። በተጫዋችነት በነበርክበት ዘመን ብዙ ስኬቶች ሊኖሩ ይችላሉ። በግል ያሳካቸው እንደ ክለብ ደግሞ ያሳካቸው ሊኖሩ ይችላሉ እና ስለነሱ አውራኝ። እንደ እውነት ሆኖ በተጫዋችነቴ ለመጀመሪያ ጊዜ ነው ቀደም በየክለብ በየሀገሩ ላይ የነበሩት አንድና ሁለት ይሆንና አማራ ክልል ሻምፒዮን ይባልና የምትጫወት ብሔራዊ ሊግ ለማደግ ወደዛ ለመግባት እንደዛ አድርገ ነበር የምትጫወትና ለመጀመሪያ ጊዜ
ከነማ ከፍተኛ ሁለት እዚህ እየተጫወትኩኝ ነው የብር ሜዳሊያ 3ኛ ወጣን። ወደዛ ውድድር ለመሄድ ያ ነው እኔ በቃ በደንብ ያሳካሁት። ከዛ ውጭ የውስጥ ውድድር ሁሌ ዋንጫ ወሳጅ ነበር። ከሞላ ጎደል ከነማ የተሻለ ነበር። ሁሌ ዋንጫ ይወስዳል። ወደምንፈልገው የውድድር መስክ ትሄዳለህ። ፖሊስ ላይም እያለው እንደዚህ ፍትህ ነበር። ኋላ ፖሊስ ሆነ። ከፍተኛ ሁለትም እንደዚህ የተሻለ ቲም ነበረ። ደብረ ብርሃን ጥሎ ማለፍ ሂደን ተጫውተናል። የክለብ ሻምፒዮና ደሴ፣ ወልዲያም እና ውጤቱ የምትፈልገው ደረጃ ለምሳሌ ብሔራዊ ሊግ ማደግ ስለነበር በዛ ሰዓት ላይ በጣም ከባድ ነበር። ወደ ብሔራዊ ሊግ እንዳሁኑ አንድ ቦታ ሆኖ አይደለም የሚጫወተው። የዛኔ ከባድ ነበር። እና ያንን አላሳካነውም፣ ግን የተሻለ ውጤት እያመጣን ሜዳሊያዎችን ያሳካንበት እንትን ብዙዎች አሉ። የግል ክብሮች ሳሉ አንተ የግል ክብሮች እሱን እስካሁን አላጋጠመኝም። እኔ ኮከብ ተጫዋችነት አንድ ጊዜ ብቻ ሸዋንግዛው ጸጋዬ፣ እኔ አበበ መላኩ ነን ከአንድ ክለብ ሶስታችን እጩነት ቀርበን በቃ እንደወሰድኩት ሁላ እርግጠኛ ነበርን። በቃ የሆነ አንተ ኮከብ ተጫዋች እንደወሰድኩት እርግጠኛ ሆነን እንትን እያልን ከመሃል ነገሮች ተለዋወጡና ያው ምንም አታረግም፣ ይከሰታል። ይሄ ኳስ ስለሆነ ስፖርት ስለሆነ ያው ስፖርት በባህሪው ምናልባት በተጫዋችነት ጊዜ በነበረበት ጊዜ በጣም ደስ የሚል ነገር ሊኖር ይችላል፣ በጣም የሚያሳዝን ነገር ሊኖር ይችላል። እና የገጠመ ነገር አለ በዛ ጊዜ? አንድ ጊዜ በጣም የሚያሳዝን በቃ የተሻለ ውጤት እናመጣለን ብለን ባህር ዳር ላይ እየተጫወትን በነበረበት ሰዓት ላይ በቃ ቲሙ ጥሩ ነበር፣ ስኳዱ ደስ የሚል ስኳድ ነበርና ከደብረ ብርሃን ጋር ስንጫወት በቃ በጣም ያዘንኩበት ቀን። ልጁ በጣም ስትራይከር ብስራት የሚባል ስትራይከር ነበር ደብረ ብርሃን እና በጣም ግዙፍ ነው። እንዲህ ከቨር ካረገ ምንም ነገር ማየት አትችልም። እና የዛኔ እኔ በጣም እሱን እንደዚህ አድርጌ እየጠበኩት ይዞራል ብዬ እየጠበኩት ኳሱን ሲለቀው እጄ ጋር መጣ ኳሱ። እሺ ያ ፔናልቲ ሆነ። በቃ በህይወት የሚያሳዝን አጋጣሚ ነው። ምንም አታረገውም። እኔ ልጁ ይዞት ይዞራል ብዬ ነው እንጂ የምጠብቀው ኳሱን ለቆት ይዞራል ብዬ አልጠበቅኩም። ይሄን አጋጣሚ ሁሌም ማረሳው በቃ መጥፎ አጋጣሚ ብዬ በዛ ተሸነፍኩ። ጥሩ ደረጃ ደርሰን ነበር። ቆንጆ በቃ እና አባይና ጽዱ በቃ የተሻለ ነጮቹ ማናየሽ በቃ ቆንጆ የነበረ ስኳድ እና በመላክ ምን ይችል ጌታቸው በለጠ ቢረጋ በቃ አሪፍ ቲም ነበር የዛኔ። እንደዚህ አይነት አጋጣሚ ይከሰታል። አንተ ጋር ግን ጥሎ ያልፋል የሆነ ነገር። አይ እሱማ መጥፎም ሆነ ጥሩ ነገር በህይወት ውስጥ ጠባሳ አስቀምጦ ይሄዳል። ስለዚህ ጥሩ ነገር ሊረሳ ይችላል፣ መጥፎ ነገር ግን አይረሳም ብዙ ጊዜ። ልክ ነህ። ጥሩ ነገር የምትለው በህይወት ተጫዋች በነበረበት ጊዜ በጣም ደስ የሚል ነገር ያሳለፍኩበት በቃ እኔ ደስ የሚል ነገር አሁን ለምሳሌ ፓዊ እየሄድን ስንጫወት እዛ ደስ የሚል ጊዜ በቃ ልታውቃቸው በቃ ጥሩ አጋጣሚ ያገኘንበት ጥሩ ልጆችን ጥሩ ሰዎችን ያወቅንበት አጋጣሚ። ለምሳሌ እኛ የዛን 11 ያክል ሆነን ፓዊ ጤና እንትን እየተመረቀ ነበር እና ሰውየው አቶ ባለው ይባላል የዛ አስተዳዳሪ መንደር 7 ነውና እዛ እንድንገባ ተደርጎ ነበር። ግን እኛ ኳሱ ላይ ስለነበርና አበበ መላክና እኔ ወደዚህ መተናል። ይሄ ራስ ጥሩ አጋጣሚ ነበር ለኛ በዛን ሰዓት ላይ። ግን ኳሱ ላይ እዛ ውስጥ እንድንማር የመጀመሪያው ኮሌጅ ነው እንግዲህ በዛ አካባቢ ያጋጣሚ ተፈጥሮልን ነበር። ግን እኛ ኳሱ ላይ በቃ የተሻለ ነገር እንሰራለን ብለን እንመጣበት። ከዛ ውጭ በስፖርት ያወቃቸው ሰዎች ብዙ ነገር የሚያደርጉልህ አሁን ድረስ ዲሲፕሊንም ስለሚሆኑ ስፖርት ሳሳልፍ ዲሲፕሊን በጣም የተለየ ነው። ከዛ ውጭ ኮሚትመንት የተሻለ ነው የሚሆነው። ብዙ በስፖርት ያሳለፉ ሰዎች አይታቸው ከሆነ በጣም ከሚገባው በላይ በቃ ስርዓታቸው የሚገርም። ለምን ድሮም አሰልጣኞች ሲያሰለጥኑ የመጀመሪያ የሚያሰሩ ነገር ምንድነው? ዲሲፕሊን፣ ሰውን ማክበር፣ ቤተሰብ ማክበር፣ ሌሎችን እንደዛ አይነት ነገር የማድረግ ማለት ነው። ምናልባት በተጫዋችነት አብራቸው ብዙ ተጫዋቾች አብረህ አሳልፋል ያስባል። ለአንተ በጣም
አብሬው ስለተጫወቱ በጣም የምኮራበት ተጫዋች አለ? አዎ እኔ ደስ የሚሉ ተጫዋቾች አሉ። አብሶ ለምሳሌ አሁን አበበ መላክ ከኔ ጋር ወንድማማች ናቸው ሁላ እንባባል ነበር። በጣም ባህሪያችን ተመሳሳይ ነው። እንትናችን እርጋታችን ሁለመናችን ረጋ ያለ ነው። ክለቡ ላይም የምንሰራው ለስራ ለክለቡ ያለን ፍቅር ሰዓት አክባሪ ነው። ሁሉም ነገር ታሟላ እና እሱ ቀዳሚው ነው ለኔ የነበረ። እነ ቲጋና አባይና አጸዱ ቹቹ ማናየሽ እነ ሸዋንግዛው ጸጋይ እነዚህ ለኔ በለጠ ቢረጋ ለኔ በጣም ጥሩ የሆኑና ከነሱም ጥሩ ነገር የምትወስድበት አጋጣሚ ተፈጠረልኝ ሁኔታ ነው። እነዚህ ቀይ አይተህ አታውቅም ይባላል። እኔ ለምንድን ነው እንደው ማለት አንተ የምትጫወትበት ቦታ ብዙ ጊዜ እንደዚህ አይነት ነገር ያጋጥማል፣ ግን ቀይ አይተህ አታውቅም ይባላል። እንትን ላይ ነው መሰለህ እኔ ለምን እንደሆነ አላውቅም። ብቻ አንደኛ እኔ እንደ ጨዋታ እንደ ቦታ አንፃር ብዙ የምታይበት አሁን ለምሳሌ ቲጋና ለዞን ስንጫወት ወይም ደግሞ አንድ ክለብ አንድ ጊዜ ብቻ ነው የተለያየን ይመስለኛል። ከፍተኛ አንድ ሆኖ እሱ ነው ከፍተኛው 4 እና 5 ሆነን ነው የምንጫወት እኔ እና እሱ። በቃ ከኔ በፊት ነው የሚጫወት፣ በቃ ሁሌ ይወጣል። አግሬሲቭ ነው ሲጫወት፣ ለሰውነቱ አይሳሳም። በቃ ደስ ይላል። በቃ ግን በሚያደርገው ታክልና እንትን ካርድ ያይ ነበር ብዙ ጊዜ። ሌላ ቦታ ምን እንደዛ እኔ አንደኛ ጠብቄ እጫወታለሁ። የኳሱን እንቅስቃሴ ነው የምጫወተው፣ የሰውየውን እንቅስቃሴ እጫወታለሁ። በቃ እንደዛ አይነት ነገር አሁን ለምሳሌ ታክል ትወርዳለህ ምን ትላለህ፣ ስትወርድ ግን እሱንም ኳሱን የምታገኝበት አጋጣሚን ጠብቀህ ነው የምትወርድ። ያ ነው። ከዛ ውጭ እንደዚህ ብዙ ጊዜ እኔ እንዲሁም ሃንድቦል እየተጫወትኩ ነው። ሃንድቦል ለትምህርት ተጫውቻለሁ 94 ላይ የመጨረሻው 94ኛ ነበር ትምህርት 12ኛ ክፍል። የዛኔ ነው እኔ ትዝ የሚለኝ በቃ ካርድ ያየሁኝ። በእግር ኳስ ተጫዋችነት አይተህ አታውቅም፣ በጣም ዲሲፕሊን ነው የሚባል ኢንፎርሜሽን ስለደረሰኝ ከዛ በኋላ ደግሞ እንዳልከው ሃንድቦል ደግሞ ተጫውተሃል? አዎ ተጫውቻለሁ ሃንድቦል። እንዴት ወደ 94 እኛ ወልዲያ ላይ የምንሄድበት ሰዓት ነበር የዛን ሰዓት ላይ እና ወደ እግር ኳሱ መግባት አልቻልንም። ለምን ክለቡን ጥለህ መሄድ አትችልም። የዞን ነው የምትሄድ፣ ሀገር ወክለህ ነው የምትሄድ። ስትሄድ ይሄኛው ያመጣል፣ አመት ሙሉ የለፋበት ነው ይሄ። ሰውየው አምኖህ ጠርቶ እዛ ክለብ ላይ ያቆመህ ነው። በአንተ የሚተካው ሰው አያገኝም በዛ ሰዓት ላይ እና ሃንድቦል እንድንገባ ተደረገ። ሃንድቦል አበበ መላክም እኔም ተጫውተናል 94 12 ያክፍል ሆነ። ቶፕ ደረጃ ላይ ባላችሁበት ታይም ላይ ወደ ሃንድቦል እዛ ገባ እና ትሬኒንግ እግር ኳሱን ሰርተን እዛ ሄደን ሃንድቦል እንሰራ ነበር። ደግሞ የትምህርት ቤቱን ስም ለማስጠራት የተሻለ ውጤት አምጥተን ስፖርት እኮ በቃ ምንም ጥቅም ምናምን ፈልገህ ስለማትጫወት የለም የዛን ሰዓት ላይ የለም፣ የምታገኘው ነገር የለም። ዲሲፕሊን ትሆናለህ፣ ያም ይጠራል። ያም እኔ አሁን 91 ላይ ወደ ከነማ ስመጣ ካፒቴን ነው የሆንኩት። ከኔ በላይ ሲኒየሮች አሉ እና አባይነህ ጽዱ፣ እነ ቹቹ ማናየሽ እና አለሙ ፈጠነ ምናምን በጣም እነ ቴዲ ለቤዛ ሁላ አብረውኝ ተጫወቱ እና ካፒቴን ነው። ይሄ ምንድነው ካፒቴን እንድትሆን የሚያደርግህ ዲሲፕሊን ያለ ኮሚትመንት፣ ለኮቹ ያለህ፣ ለተጫዋቹ ያለህ፣ ለክለቡ ያለህ አመለካከት ካፒቴን እንድትሆን። የዞን ሁላ ስንሄድ ካፒቴንነቱን ወስደው እኔ ነበር። አንድ ጊዜ ብቻ ስፕሪት ጎበዝ ነው፣ ሰዎችን ማስተባበር ላይ በጣም ጎበዝ ነው። ስፕሪት በጣም ስትሰራ ጎበዝ ነው ይባላል። ከሰዎች ጋር የማግባባት ቲምን ከቲም ጋር የማግባባት ትልቅ ተሰጥኦ አለ ይባላል። ካፒቴን የምትሆን ብዙ ጊዜ በዛ ምክንያት ነው ይባላል። ልክ ነው። ቅርብ ነኝ በቃ ለተጫዋቹም ለኮቹም ለማንኛውም። ለምን መሰለህ ወደው ነው የገባህ ያንን ስፖርቱን ታከብራለህ። ስታከብር ተጫዋቹን ታከብራለህ፣ ኮቹን ታከብራለህ፣ ዲሲፕሊን ትሆናለህ። ከዛ በኋላ ምንድነው ኮሚትመንት ታደርጋለህ። ተጫዋቹ ወደ ውጤት እንዲመጣ ትጋብዛለህ። ድንገት ፈንገጥ ያለ ተጫዋች ሊኖር ይችላል። ያንን በአግባቡ ወደዚህ እንዲመጣ የምታረግበት። እኔ ኮቾች ሳይኖሩ ሁላ ትሬኒንግ አሰራ ነበር። ኮቹ የሚሰጠኝ እንትን አለ ይናገር የሚለውን ነገር ወይም እሱ ሲያደርግ የነበረውን ነገር በማየት እሱ በሌለበት ጊዜ ሁሉ ታሰለጥን ነበር። አሰራ ነበር እኔ ዛን ሰዓት እና ተጫዋቹም በጣም ይቀበለኝ ነበር። እንደዚህ እንደ እንትን አይደለም በቃ እሱ ተጫዋቹ ሊያሰራ ምናምን የሚል አባባል የለም። እኛ ጋር እኮ ፍቅር ነበር በጣም በቃ
ለኳሱ እንዴ በቃ ወደዳ አለ እንደ ድሮ አሪያ ምትሆኑ ነበራችሁ አስታውሳለሁ። እንዴ ያባች በቃ በዛን እንዴ በቃ ምን ትለዋለህ በቃ ደስ የሚል ኮሚኒቲ ያለው አንዱ ለአንዱ ያለው ፍቅር እዚህ ግባ የምትለው አይደለም። በቃ ከፍ የሚል ነበር በቃ። እስኪ እንግዲህ በአሰልጣኝነት በተጫዋችነት ብዙ ነገሮችን አሳልፈሃል። እንግዲህ እስኪ ደግሞ ወደ አሰልጣኝነት እንግባና አሰልጣኝነት ጋር ወደ አሰልጣኝ ለመግባት መጀመሪያ ላይ እንዴት አሰብከው? ምንስ ማን መራ? ወይስ ከመጀመሪያውም ተጫዋች ያለ ወደ አሰልጣኝነት ለመምጣት ፍላጎት ነበር? አዎ ይሄ ምንድን መሰለህ ቅድም እንዳልኩ ነው። ኮቾች የሆነ ወይ አሁን ለምሳሌ አቶ ዳኝነት ስብሃቱ ስልጠና እንትን የሆነ ስብሰባ ይኖረዋል። መምህር እንደመሆኑ መጠን በሆነ አጋጣሚ ስብሰባ ይከሰታል። የዛን ጊዜ ወረቀት ተጽፎ ይሰጣል። ያን ወረቀት ይዘህ ነው ተጫዋቾች የምትመራ። አቶ ኤፍሬም ተክሉ የደህንነት እንትን ነበር የዛኔ እንግዲህ የሆነ ቦታ ይወስዱት ነበር የሆነ ለሆነ ነገር እና እሱም እንደዚህ ጽፎ ይሰጣል። ያንን የጻፈውን ነገር ታሰራለህ። በመጣበት ሰዓት ያንን ነገር ቼክ ያደርጋል። ወይ ጌም ላይ ይደርሳል፣ ጌሙ ውጤት ይዘህ ትወጣለህ። ያንን በምታረግበት ሰዓት እንትኑ ወደኔ መጣ በቃ የኮችነት ፍላጎት ወርደኑ ወደ አንተ መጣ። አዎ ከዛ በኋላ መጀመሪያ ወንዶችን ያገኘዋቸው ታደለ ጎዱ የሚያሰራቸው በጋ ያሰራና ክረምት ይለቀቃሉ። ረፍት ነበር ፕሮጀክት የዛኔ እነበልቁ አጥናፍ እነባሪያ ደሹ ይበልጣል እነ ይስፋፋጠው እነሱ ባለው ዳንኤል ሙሉጌታ ራሱ እዚህ ላይ ነበር ትዝ ይለኛል። እዚህ ፕሮጀክት ፎቶአቸው አለኝ እኔ ራሱና እነሱን ክረምት ላይ ነው ይዛቸው ነበር አሰራ። ልጆች ፍላጎት ነበራቸው። አሪፍ ባች ነበር ያባችና እዛ አሰራቸው ነበር። ከዛ በጋ ደግሞ ይሄዳሉ ወደዛ። እንደዛ ያልኩ ያንን ጀመርኩኝ። ከዛ ደግሞ ወዴት መጣ? ወደ ሴቶች ደግሞ መጣ። ሴቶች ላይ ማን ላይ ነበሩ? ኤፍሬም ላይ ነበሩ። ስለዚህ ኤፍሬም አሁንም ልክ ወደ ሌላ በሚሄድበት ሴቶችንም ደርቤ ማሰራት ጀመርኩ። ከዛ እንዲሁም ሴቶች ነው እንዲሁም እኔ ጠቅልዬውላ ሰርቼ ይዣለሁ። ብዙ ጊዜ አሰልጣኝነትህ የመጣበት የመጀመሪያ ክለቡን ታውቀዋለህ? ወይም ደግሞ ፕሮጀክት ማለት ያው ታሰራለህ ፕሮጀክት። ክለቡ ግን የመጀመሪያ ሜታ ነው። የነ ዳንኤል ሙሉጌታ ነው የጋሽ ሙሉጌታ እንትን ነው። ሜታ የሚለውን ይዤ ነው ከነማ እየተጫወትኩኝ ኮች ኤንድ ፕሌየር ሁኜ ከአቶ ብርሃን ጋር ምክትል ኮች ነው። ያው ትጫወታለህ፣ እሱ ሳይኖር ታግዛለህ። ግን የመጀመሪያው ኮችነቴን ሜታ ላይ ነው የወሰድኩት። ሜታን ይዤ ሻምፒዮን ሆን እዚህ ሄድን እናንተን ፍኖተ ሰላም ላይ የክለብ ሻምፒዮን ተሳተፍ። ያው ጥሩ ነበር። ነበረከት ነጉቴ ነበድሜ ከነማና ኒውማን የሚባል የሆነ ለሁለት ተከፍሎ ወደዛ ሄዱ። ከነማ መስርታችሁ ጸብ ነበር መሰለኝ። አዎ ከነማ የነበሩት አጠቃላይ ወደሚታመጣ ነበር የሆነ እንትን ነበር። አዎ ትንሽ ሽኩቻ ነበር በዛን ሰዓት ላይ። አሪፍ ቲም ሰርተ ነበር። ቆንጆ ቲም ነበር። በቃ ሲጀመር ወጣቶች ጋር ታምናለህ። አዎ ማርቆስ ልጆችን እየሰበሰቡ ለቲም ታበቃ ነበር። በጣም ጥሩ ነበር፣ ደስ የሚል። እኔ ለምሳሌ እነ በረከት እነ ጉቴ የመጀመሪያ ናቸው። ገና ከክላሉ ወጣቶች ናቸው። ብዙሃን አሁን ለምሳሌ በእድሜ ሊዮ ነው በቃ እንትን የምትላቸው ትልቅ የምትላቸው ከነሱ ቀድሜ የተጫወተ ብዙዎች ወጣት ነበሩ። ደስ የሚል ቲም ላይ ነበር የሚታጋ 2009 የማርቆስ ታዳጊዎችን ሰብስበው ይዘህ ነበር። 2009 ብሔራዊ ሊግ ላይ ነው። በጣም አሪፍ ቲም ሰርተን ነበር። 2000 ከነማን ምናምን እንትን ካልኋላ 2005 ላይ 2003 ላይ ከነማ እንትን ብዬ ነበር። ከነማ ቲም ኮች ሆኜ ድሬዳዋ ይዤው ሄጃለሁ ቲሙ። ዛሬም ጥሩ ውጤት ታመጣና እና ሳይሳካ ተመለሰ። ከዛ 2009 ላይ 2005 እንትንን ወስጃለሁ። ዩኒቨርሲቲ ኮች ምክትል ኮች ሆኜ ከዶክተር አሸናፊ ጋር ሰርቻለሁ። ብሔራዊ ሊግ ያስገባ ነው እኛ ነን የዛኔ። አዎ 2009 ከነማን ሲይዝ የማርቆስ ልጆች ናቸው የነበሩ። በጣም በቃ አጠቃላይ ህፃናት ናቸው። በቃ እነ ፋሲካ እነ ዳዊት እነ ሻላይ
እነ ኮካ እና አብርሃም ናቸው አሁን ሲኒየር የምትላቸው አብርሃም እና በቃ ትንሽ የምትላቸው ከፍ ያሉ እነ ሙልሽ የነበሩበት ሰዓት ነው። ጥሩ ቲም የተሰራበት ሰዓት 2009 ላይ እና ብሔራዊ ሊግ እሱን ያው ጥሩ ነበር፣ ደስ የሚል ቲም ነበር። 2010 ላይ ደግሞ ውጤቱ ጥሩ አልነበረም። ጥሩ በሜዳችሁ ተሸንፋችሁ ምናምን ጥሩ ያልሆነ ፊሊንግ ከፌዴሬሽንም ተሰጥቷችሁ እንደዚህ አይነት ነገር ነበር። በኦሮሚያ 1-0 ተሸንፋችሁ ይመስለኛል። 2010 እንደገና ቲሙ ተሻሽሎ እንትን ያለበት ነው። በፋይናንስ በደሞዝ የተጫዋቾች ደሞዝ ኮች ቅጥር እንደገና ተደርጎ ነፍስን ይማራውን በህይወት የለም ሚሊዮን ታዬ ነው ኮች የነበረ ይዛኔ ምክትል ኮች ሁኜ ነው የሰራው ከሱ ጋር እና ጥሩ ነበር ቲሙ። ጥሩ ቲም ተሰራ። የማርቆስ ልጆች ስምትላቸው ጣል ነው ልክ እንጂ እንዲሙሉ የለውም። ሁሉም ከሌላ አካባቢ መጣ ነው። ጥሩ ቲም ተሰርቶ እየተሰያለ እዚህም ቢለናል ወጣን ስንሄድ እናሸንፋለን እና በቃ የሆነ እንትን ተባለ በቃ ከዛ በኋላ ከሶስት የሆነ ነገር ተፈጥሯል አላችሁ። በቃ ምንድነው ይወገመብን ነው። ከዛ በኋላ እንደውም ብዙ ነገር እንትን ይባል ጀመር። በቃ ግን ተጫዋቾች ሌላ እንትን ሆነው ምናምን ይባል ጀመር። ከአራት ጨዋታ ምናምን በኋላ ነው መሰል ከአምስት ጨዋታ በቃ እዛም እዚህም እያልን ማሸነፍ ጀመር። ከዛ እንደውም ሻምፒዮን ሆነን የተሻለ ቲም እንትን አዳማ ላይ ተሳታፊ ነበር ነው የዛኔ። እዛ ራሱ ውጤት ይመጣል ከዚህ ህብረ ደጋፊው ላይ ሄዶ ምናምን የተሻለ ነበርበት ሰዓት ነው ነበርና ሳይሳካ ቀረ። እዛ ራሱ መሳካት እየቻለ ግን ሳይሳካ ቀረ። አዳማ ከመሄዳችሁ በፊት ለተጫዋቾች የማበረታቻ ሽልማት ነበር። ታስታውሳለህ? አዎ አስታውሳለሁ። ስንት ብር ነበር ማበረታቻ የሰጣቸው? የሆነ 500 ብር ነው የሚል ፖስታ ጋር ነው የተጽፎላቸው። አንተ የቡድን መሪ ነበር? ምክትል ኮች ነበርኩ እንጂ ምክትል ኮች ነው የነበርኩኝ የዛኔ 2010 ጋር ማለት ነው። አዎ የዛ ሰዓት ላይ እነሱ ይጠብቁ የነበረው የተሻለ ነገር ይደረግልናል ብለው ነበር የሚያስቡ። እነዛ ግን በዛን ጊዜ ግን ከከንቲባው ጀምሮ በ500 ብር ወረቀት ላይ የተጻፈ ተሰጣቸው። ካፒቴኑ መጀመሪያ ላይ አይቶ ምንድን ነው ያደረገው? አስቀምጦታል ይላል። እዛው ላይ ከንቲባው እዛው ጋር ቁጭ አድርጎት ሄደ። እዛው ጋር እንደው አየና እዛው ላይ ነው ቁጭ አድርጎት ሁሉም አስቀምጦት ሄደ። ጥሎት ወጣ። እሱና አልጠየቃችሁም? ለምንድን ነው? ምክንያቱም ውድድር ልትሄዱ ነው። አሪፍ ውጤት ይዛችኋል። አዳማ ለመሄድና ጥሩ ውጤት ለማምጣት እየሄዳችሁ ልጆችን በዚህ ልክ ለምንድን ነው ለመረበሽ እንዲረበሹ ፍቃድ ዝም ያላችሁ? ያው ይሄ ምንም አታረግም እንግዲህ ይኸውልህ ጠይቃችኋል? በጊዜው ጠይቀናል እንጂ። እሺ ምን አሏችሁ? በቃ ይሄ ያው የክለቡ ያለው አቅም ነው በቃ የሚወስነው። በዚህ ልክ ነው በቃ በዚህ ልክ ነው ተባለ። ከዛ ወዲህ ክለቡ ወደሚሄድበት ውድድር መስክ ሄዶ የተሻለ ውጤት ካመጣ የሆነ ነገር እንደሚያደርጉ ነው። አሁን በእኛ ደረጃ እናውቀው የነበር የዛን ሰዓት ላይ በተጫዋቾች ሳይሆን በእኛ ደረጃ እናውቀው የነበር። እዛ ሰዓት ላይ ግን ያንን የራት ግብዣ አድርገው የሻይ ሳንቲም ብለው ያንን ነገር አድርገዋል። ተጫዋቹ እንደምትለው ማንም ተጫዋች የሆነ ነገር እንደዚህ አድርጎ ሽኝት ሲደረግ የሚጠብቅ ትልቅ ነገር ይሄ ምንም ጥርጥር የለውም። ግን ከዛ በፊት ጭምጭምታ ነበር፣ የሆነ ጭምጭምታ ነበር። እንደዚህ መሬት ይሰጣቸዋል እንደዚህ አይነት ነገር ነበር እና ያንን ስላላገኙት ነው እነሱ አሁን በዛን ሰዓት ላይ ያንን ሲያዩ አደረጉ። ያው ድርጊት ተፈጸመ። ግን እንትኑን ጎዳው፣ ስነ ልቦናውን ጎዳው፣ የቲሙን ስለነበላ ጎድቶታል። በሰዓቱ ነገ ልንሄዳ ማታው ነው እንደዛ ሆነ። ስነ ልቦና ጎዳው፣ ቲሙን ጎዳው። ያንን ስነ ልቦና ነው ተሸክመን ሄድን የነበረ። ግን ያ አይደለም አስተዋጽኦ ያደረገ፣ ያ ተጽዕኖ አላደረገም እዛ በእርግጠኝነት። ለምን መሰለህ? ለፍተዋል ልጆች፣ ሁሉም ቲሙን የሚወዱላ ደጋፊው ለፍቷል። በዩኒቨርሲቲ ሰርቪስ ከዚህ ተነስቶ እዛ ሄዷል መጥቷል። እዛ የጨዋታው ስተት ነው እንጂ የዛ ተጽዕኖ አይደለም። ስተት በቃ አንደኛ በጨዋታ የሚከሰቶች ስተት ነው። ያም ሊከሰት ይችላል። አሁን እዛ ውስጥ ገብቼ ወይም ደግሞ እንትኑን አልልህም ወቅቱ እንትኑ ያለው ሁኔታ ለምሳሌ
እዛ ስፖርት ላይ ሆነን ቢሆን ኖሮ አሁን ላይም ያ ቲም ቀጥሎ ቢሆን ኖሮ እንደዚህ አይነት እንትኑን ታስቀጥላለህ። አሁን አዳማ ላይ ግን ብዙ ጊዜ አይቀነውም። ሁለት ጊዜ ነው ሄደን ያልቀናን። አሪፍ ይሆናል እዚህ ቶርናመንት ጋር እዛ ሜዳ ጥሩ ይሆናል፣ ይጠፋል ማለት ውጤት አይመጣም። ምንድነው ክለቡ የሚፈልገው? የሚገርም ምክትል አሰልጣኝም ደውልን መሪም እንደውንም ስታየው እንደው ምንድነው ብለህ ታስባለህ? ከሀገር ወጥተው ሲጫወቱ ፍርሃት ነገር አለ ወይስ ምንድነው? ፍርሃት የሚባለው ነገር ብዙም እንትን አይደለም። ብዙ ጊዜ አሁን ይከሰታል ብለህ በእርግጠኝነት ዋንጫ ይበላል የተባለበት ጊዜ ላይ ራሱ ምርጥ ነበራችሁ። ስንት ጨዋታም ሳትሸነፉ በጣም የተሻለ ቲም ሆኖ በአዲስ አበባ ኤፍኤም ሁሉ ሳይቀር ተነግሯል። ምን አይነት ቲም ነው እስከመባል ደረጃ በጣም ተፈርቶ የነበረ አይደለም። ከአዲስ አበባ ቲሞች ያውቁት ነበር ቲሙ በብዛት። እንደዛ ተብሎ ግን አዳማ ስትሄዱ የለም። ምክንያቱም ምንድነው? እስካሁን ድረስ ነው ስጠይቀው ራስህ ይሄ ነው ብለህ ታስባለህ? ምክንያቱም ምንድነው ብለህ ይሄ ተጫዋች እንትን አይደለም። በቃ አንዳንድ ጊዜ ለምሳሌ እኔ ካንተ ከተሻልኩኝ አንተ እኔን ደግፈህ ነው በቃ አይዞህ በርታ ምናምን። አንተን ተቀምጠህ የገባው ልጅ አንተ የምትበልጠው አድርገህ ነው የምታስበው። ብዙ ጊዜ አሁን ተጫዋቾች ብዙ ጊዜ ኮቹ ለራሱ የሚሆነውን በራሱ ጨዋታ በየጊዜው እንትን እያለ ያስገባል። ብዙ ጊዜ ደግሞ ተጫዋች በቃ ልግባ የሚል ነው እንጂ ቲሙን የሚያፈርስ ሰው አለ። ብዙ ጊዜ ተጫዋች ነው ወሳኙ። ተጫዋች ነው ቲምህን ያነሳላል፣ ቲምህን ይገልባል። ግን ስፒሪቱን ሁላ ፍርስርስ ይልባል። ልግባ በሚልበት ሰዓት ላይ የራስ ፍልስፍና ከሆነ እንደዛ ስለለ ታስገባዋል። አታስገባውም እንደዛማ። ነገር ግን እንደዛ አይነት ይከሰታል። ቤንች ላይ ይቀመጥና ይረብሻል። በቃ ድንገት ሽንፈት እንዳጋጠመ ይሄዋ ብሎ ደግሞ ሌላ ነገር በዛ በኩል ሲቆሰቁስ ታገኛለህ። ምንም አትወስንም። ልጁ ገብቷል አይደለም። ለምን መሰለህ? ታፈርሷለህ። እንደገና ልጁን ብትቀንስ፣ ልጁን ብታባርር፣ የሆነ ነገር ብትቀጣ እያፈረስከው ነው የምትሄድ ያለው። ለምን ቶርናመንት እንትን አይደለም ይሄ በቃ አጭር ቶርናመንት ስለሆነ የምታስተካክልበት ነገር ስለሌለ እና ምን ታረጋለህ? ልጁን በቃ ትሪት እያረክ ለመያዝ ነው የምትሞክረው። በቃ ባለው ነገር ትሬኒንግ ላይ ማራቅ የለብህም። በቃ እንደዚህ አይነት ክስተት የሚሰሩትን ልጆች ማቅረብ ነው ያለብህ የሚል